ለኪ ማርያም ሰላም ለኪ መጽኔተ ኃይል ሰላም ለኪ ዘመናትን የተሻገረው የቅዱሳን ጸሎትና ድምጽ ዛሬም አለ። ይህ ስፍራ የሥጋና የመንፈስ ህመምተኞች የፈውስ ወደብ ነው። ወደዚህ ዋሻ የመጡ ሁሉ ባዷቸውን አልተመለሱም። ይህ የአያት ሾሬ ደብረ ሰላም ቅዱስ ሚካኤልና ዋሻ አቡነ ሐራ ድንግል ቤተክርስቲያን ነው። ያ የዘመናት በረከትና የጻድቁ ቃል ኪዳን ዛሬ በአዲስ አበባ ከተማ አያት ጣፎ አካባቢ በሚገኘው በዚህ ድንቅ ዋሻ ውስጥ በግርማ ተገልጧል። ይህ ዋሻ የታሪክ መዝገብ፣ የቅዱሳን መሸሸጊያ ነው። ስለ ዋሻው ጥንታዊነትና አስደናቂ ምስጢር ደግሞ አባቶቻችን እንዲህ ገልጡልናል። ይሄ ውጫዊ አካሉ ነው። ይሄ ካህናቶቹ ማህሌት የሚቆሙበት፣ ሰዓታት የሚቆሙበት፣ ምዕመናንም የሚያስቀድሱበት፣ ጸሎት የሚያደርሱበት ውጫዊ አካሉ ነው። እንግዲህ ይሄ ከኋላ ከጀርባ የምታዩት የጻድቁ አባታችን የአቡነ ሐራ ድንግል ቤተ መቅደሳቸው ቃል ኪዳኑ ጽላት ያለበት ቦታ ነው። እሱን ወደ ውስጥ ገብተን እናየዋለን። ይሄ በሰው እጅ ያልተሰራ በተፈጥሮ ፍልፍል ዋሻ ሆኖ የተገኘ ነው። የቀደሙት በዚህ አካባቢ የነበሩት አርሶ አደሮች ዝናብ ሲዘንብ የሚጠለሉበት እንደዚሁም ፀሐይም ሲሆን የሚያርፉበት፣ ግን የቀደሙት አባቶቻችን ቤተክርስቲያን ስትሰደድ ቅርስ ተቀምጦበት የነበረ ታላቅ ቦታ ነው። ይህን ቦታ ወደ ውስጥ ገብተን እናየዋለን። ግራው እንዳለው ወደ ላይ ያለው ወደ ውስጥ ገብተን ሁላችንም እናየዋለን ማለት ነው። ወደ ውስጥ እንገባለን። አባታችን አቡነ ሐራ ድንግል ታሪካቸው የሚጀምረው በ16ኛው መቶ ክፍለ ዘመን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ የጽናትና የሃይማኖት ተጋድሎ ተምሳሌት የሆኑት ጻድቁ አባታችን አቡነ ሐራ ድንግል በአፄ ሱስንዮስ ዘመን የመጣውን የባዕድ እምነት ተጽዕኖ በጽናት የተቃወሙ ታላቅ ሐዋርያ ናቸው። በስደትና በመከራ ውስጥ አልፈው በጸሎታቸው የነገስታትን ደዌ የፈወሱ ጻድቅ አባት ዛሬም ድረስ ተአምራታቸው ሕያው ነው። በስተጀርባ በኩል የምታዩት የጻድቁ የአባታችን የአቡነ ሐራ ድንግልና የቅድስት ክርስቶስ ሰምራ ቤተክርስቲያን ብዙ ህዝብ የዓለም ህዝብ የሚያውቀው ይሄ ትልቅ ቦታ በፊት ዝም ብሎ ምድረ በዳ ነው። ቤተክርስቲያንም ምንም የለበትም፣ ምንም ነገር አልነበረበትም። ልክ እንደ ተመደብኩኝ በብፁዕ አቡነ መልከጼዴቅ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በነበሩበት ጊዜ ተመደብኩኝ። ከዛ በኋላ በብፁዕነታቸው መልካም ፈቃድ በቅዱስ ሲኖዶስ ፈቃጅነት አቡነ ሐራ ድንግልና ክርስቶስ ሰምራ እዚህ እንዲከብሩ ሆኗል። እንደሚታወቀው ይሄ ደብር ከተመሰረተ ወደ 10 ዓመት አካባቢ ገዳማ ሆኖታል። እንደ እግዚአብሔር ፈቃድ ይሄ ደብር ሲመሰረት በአካባቢ ከአገልጋይ ውጭና ከእንስሳት ውጭ ምንም የሌሉት ምዕመናንን እንኳን መጥተው የማያስቀድሱበት የእግዚአብሔር በረከትና ረድኤት ግን ያለበት ደብር እንደሆነ ያው አስቀድሞም አሁንም ይታወቃል ማለት ነውና ስለዚህ እንደዚህ ሆኖ የሚኖር ነበር። ይሄ ደብር አሁን እንደ እግዚአብሔር ፈቃድ ከ4 እና ከ3 ዓመት በኋላ ነው ይሄ ደብር ዛሬ እንደዚህ ድንቅ ስራ ድንቅ የሆነ የእግዚአብሔር ተአምር ተገልጾበት ሰዎች እየተፈወሱበት ሰዎች እየዳኑበት የመጣው ከ4 እና ከ3 ዓመት በኋላ። እንደምታዩት ይህ ውስጣዊ ክፍል ነው። ከላይ ልጀምርላችሁ። ይህን ወደ ላይ ይውት ጽላት ተቀምጦበት የተገኘው ይሄ የላይኛው ዋሻ ክፍል ነው።
ከዚህ ውስጥ ደግሞ ጻድቁ አባታችን አቡነ ሐራ ድንግልና ቅድስት ክርስቶስ ሰምራ የሚቀደስበት ጽላቱ የቃል ኪዳን ታቦቱ ያለበት ስጋው ደግሞ የሚፈተትበት ይሄኛው ክፍል ነው። ይሄ ወደዚህ ውስጥ ነው። ከደብረ ጽላልሽ የመጡ አባት መጀመሪያ ይሄ ዋሻው በሩ ላይ አረግ ለብሶ ይኖር ነበር እና እዚህ አካባቢ ምንም ነገር የለም። እንደምታዩ አንደኛ ሰዋራ ቦታ ነው። እዚህ አካባቢ እርሻ ሊያርሱ ከሚመጡ ሰዎች ውጭ ሌላ ምንም ነገር የለም። እና እንግዲህ በራእይ በህልም ነው እዚህ ጋር ህዝብ ይድናል፣ እዚህ ጋር የተሰወረ ነገር አለ ብለው የሰው አጽም መቁጠሪያ ቆብ እንዲሁም ታቦተ ሚካኤል ነው መጀመሪያ ዋሻው ላይ በመሰላል ነው የሚወጣው። አንደርግራውንድ ነው። ከላይ ብዙ ርቀት ይሄዳል። በዛ መሰረት መተው ነው እነሱ ናቸው ለመሰረቱት አባቶች ካህናትና ዲያቆናት ተናገሩ። ሱባኤ ጸሎት ተደረገ። ከዛ በዛን ጊዜ ከዛ በፊት ሰው ይፈራ ነበር። እዚህ ውስጥ ዘንዶ አለ እንዲህ ያለ እያሉ ገበሬዎች ይፈሩ ነበር። ወደ ቦታው ደፈር ብሎ አይቀርቡም ነበር። በሐረግ ለብሶ ውስጡ ጨለማ ነው የሆነው ያለው ማለት ነው። እንግዲህ በዛን ጊዜ እሳቸው መተው ራሳቸው ከማህበረ ካህናቱ ጋር ተነጋግረው ነው እዛው ከፍተው ሲገቡ ያልተጠበቀ የዋሻ አይነት የተገኘው ማለት ነው። አንደኛ ከስር ቤተ መቅደስ የሆነ ከላይ ደግሞ በወቅቱ የመሰረቱት ካህናቶች ንዋየ ቅድሳቱን በመሰላል አውጥተው ከላይ አድርገው ዘግተው ነበር የሚሄዱት እና በእሳቸው መመሪያ ሰጭነት በእሳቸው ታይቶኛል ብለው ተናግረው በጸሎት ተደርጎ ያ ገብተው ያገኙት ማለት ነው። ከዚያ በኋላ ነው እንግዲህ ሰው ስላላገኙ የሚያስቀድስም ሰው ስለሌለ በዚህ መጥቶ የሚገለገልም ምእመናን ስለሌለ ያው የደብሩ ካህናት አገልጋዮች በዚህ ውስጥ እስከ መቼ ድረስ ተቀምጠን እንኖራለን? ሰው እንዲያየን ሰውም እንዲያገኘን እንድናገኝ ብለው ፈቃደ እግዚአብሔር ይሁን ብለው በጸሎት እግዚአብሔርን በመጠየቅ ከዚህ ከዋሻው ወደ ላይ ያለውን ቅዱስ ሚካኤልን ቤተክርስቲያን መሰረቱ ማለት ነው። ቦታውን ከበጎ አድራጊ መልካም ለቤተክርስቲያኑ ቀናዩ ከነበሩ ሰዎች ጋር ተነጋግረው ያን ቦታ ጠይቀው ትንሽ መቃኞ ሰርተው ይህንን ቤተክርስቲያን ቅዱስ ሚካኤልንና አቡነ ሐራ ድንግልን ወደ ላይ ወደዛ ወሰዱት ማለት ነው። ሎቱ ከመ አግብርት ግሩማን አናብስት ወአናምርት አኮ ዘነበረ። እዚህ ውስጥ ጸበል አለ። ይሄ የጻድቁ አባታችን የአቡነ ሐራ ድንግል ከቤተ መቅደሳቸው ውስጥ የሚፈልቀው ጸበሉ እዚህ ውስጥ ነው ያለው። እዚህ ውስጥ የምትቀዳው ጸበል ትንሽ ትንሽ በአይንና በጆሮ ለሰዎች ትሰጣለች። የአይን ህመም ላለባቸው፣ የአእምሮ ጭንቀት፣ የራስ ምታት ላለባቸው ሰዎች የምትሰጥ ከቤተ መቅደሱ እንደምታዩት እናንተም ከቤተ መቅደሱ ውስጥ የምትፈልቅ ጸበል ነች እና በዚህ ጸበል ራሱ በጣም ብዙ ሰዎች ከአይን መነጽራቸውን ሁሉ ጥለው ይሄዱ ሰዎች አሉ። አይናቸውን ጆሮአቸውን ሲታመሙ የነበሩ ሰዎች ማለት ነው። እንደገና ራስ ምታት፣ የእንቅልፍ ማጣት፣ ብዙ የተለያየ ህመም ያለባቸው ሰዎች የሚድኑባት ዮርዳኖስ የምትባለው ጸበል ነች። ጻድቁ አባታችን አቡነ ሐራ ድንግል ከቤተ መቅደሳቸው ውስጥ የምትገኘው ጸበል ማለት ነው። እንደምታዩት ይህም ዋሻ ነው ማለት ነው። እዚህ ጋርም ሌላ ዋሻ አለች። ይህም የተፈጥሮ ዋሻ ነው እንደምታየው። እዚህ ጋር የተለያዩ ንብረቶች የሚቀመጡበት ሙዳየ ምጽዋት፣ ዕጣን፣ ጧፍ፣ የተለያዩ እቃዎች የሚቀመጡበት የቤተክርስቲያኒቷ እቃ ማስቀመጫ ነች። ንብረት ክፍል በላት። ስለዚህ ይችም የተፈጥሮ ዋሻ ነች። ከዋሻዎቹ ውስጥ አንዷ እሷም አገልግሎት የምትሰጠው ነች ማለት ነው። እነሱ ሁልጊዜ ነው የሚናገሩት። አንዳንዶቹ ዕጣን ይሸታቸዋል። አንዳንዶቹ ደግሞ እንደው በዝም ብሎ ባልተጠበቀ ሰዓት የከበሮ ድምጽ ይሰማናል፣ የጽንሃ ማህጠንትም ይሰማናል ይላሉ። እንግዲህ እንደምታየው
ይህን ወንዝ ተከትሎ እዚህ አካባቢ አዲስ አበባ ዳር ነው ብሎ ሊታመን አይችልም እና ብዙ አራዊቶች የዱር እንስሳዎች ሁሉ እንደነበሩ ይናገሩ ነበር። ድኩላም ነበረ፣ ነብርም ነበረ። አልፎ አልፎ በርግጥ እኔ በራሴ ባይኔ አላየውም፣ አባቶች ደግሞ ይላሉ ለሌሊት ለቅዳሴ በቤተልሔም በኩል ስንገባ አገኘ ነው ይላሉ። ጻድቁ አባታችን አቡነ ሐራ ድንግል ለ49 ዓመታት በተጋድሎና በጸሎት የኖሩበት በታሪክ የሚታወቀው ዋናው መናገሻ ገዳማቸው ገዳመ ወንያት ይባላል። ይህ ታላቅ አንድነት ገዳም በሰሜን ጎጃም ዞን በባህር ዳር ዙሪያ ወረዳ ላጉና ልዩ ስሙ ወንያት በተባለ ስፍራ ይገኛል። ዛሬ በአዲስ አበባ የምናየው የቃል ኪዳን በረከት ሁሉ መነሻው ያ ንጉሥ አፄ ዮሐንስ አንደኛ ሳይቀር የተፈወሰበት የታላቁ የገዳመ ወንያት መንፈሳዊ ምንጭ ነው። የክርስቶስ ሰምራ ዋሻ ነው። ይሄ ዋሻ በካህናቱ የተፈለፈለ ካህናቱ የሰሩት ነው። ይሄ ዋሻ ተሰርቶ ተፈልፍሎ ሲያልቅ ጸበል ፈልቋል። ጸበል ፈልቆ እንግዲህ ይህን ጸበል ከፈለቀ ጸበል መሆኑን ማዳኑን ከእግዚአብሔር የፈቀደው ከሆነ ብለው የታመመች ልጅ ነበረች። ታማ ያው በበሽታ ተይዛ እንደፈለገች መንቀሳቀስ የማትችል ልጅ ነበረችና ይህንን ወዲያው የፈለቀውን ጸበል አምጥተው በዛች ልጅ ላይ ሲደፉባት ሲያፈሱባት ያቺ ልጅ ወዲያው ዳነች። ከዚያን ቀን ጀምሮ ይህ ዋሻ ውስጥ የሚቀዳው ጸበል የክርስቶስ ሰምራ ጸበል ነው። በዚህም ብዙ በሽተኞች ተፈውሰውበታል። የሆድ በሽታ ያለባቸው፣ የተለያየ የአስም የተለያየ ነገር በሽታ ያለባቸው ይሄን ጸበል እየጠጡ፣ ይሄ ጸበል ለመጠመቂያ አይደለም ለመጠጣት ነው። ምእመናን በዚህ ሆነው የሚጠጡት ለሚጠጡት የሚሄዱት የሚሰጡት እምነቷም ጸበሏም ከዚህ ከዋሻው እየወጣ በዚህም በግቢ ላይ የሚጠጡታል፣ ወደ ውጭም ዘው እየሄዱ የሚጠጡት የክርስቶስ ሰምራ እምነትና ጸበል እዚህ ዋሻ ውስጥ ነውና ትልቅ ቅርስ ነው ይሄም። ስለዚህ ፈቃድ እግዚአብሔር ሆኖ ይሄንን እንግዲህ ካህናቶቹ ፈልፍለው ትልቅ ዋሻ ነው የተዘጋጀ ነው። ስለዚህ በዚህ ስትመጡ ምእመናን ይሄንንም ተጠቅማችሁ ተገልግላችሁ መሄድ ትችላላችሁ። የእናታችን የክርስቶስ ሰምራ የማዳን ስራ የሚካሄድበት ከአቡነ ሐራ ድንግል ጋር አብሮ ያለው ዋሻ ነው ማለት ነው። ይህንን ቅዱስ ስፍራና የታሪክ አደራ ጠብቆ ማቆየት መንፈሳዊ አገልግሎትንም ያለምንም መስተጓጎል ለምእመናን ማድረስ የቦታውን መንፈሳዊነት ይዘትና አጠቃላይ ሁኔታ መጠበቅ የቤተ ክርስቲያኑ አስተዳደር ዋና ዓላማ ነው። መጀመሪያ ቅዱስ ሚካኤል ከላይ እንዳየሹ መጀመሪያ እዚህ ነው የተገኘው። እዚህ ነው ዋሻው ውስጥ ማለት ነው። እዚህ ማነው ቤተክርስቲያን ነበረ። ሰው አላያቸው ሲል የመጀመሪያው ካህናቶች መስራቾች ከ3 ዓመት በኋላ እዚህ ውስጥ ሆነን ምእመናንም አላዩንም፣ ብርዱም ጸናብን፣ ረሃቡም በዛብን፣ ችግሩ በዛብን ብለው ከአካባቢው የአርሶ አደር ገበሬ ማህበር ነዋሪዎች ጋር ተነጋግረው ግለሰቦች የእግዚአብሔር ሰዎች ቦታ ሰጡ። ይሄንን ትተውታል፣ ተረስቷል። 3 ዓመት እንግዲህ የቅዱስ ሥጋው ክቡር ደግሞ የከበረበት ቤተ መቅደስ ነበር። ከዛ በኋላ ከብቶች ነበር የሚውሉበት። ዝም ብሎ ምንም በቃ ምድረ በዳ ነበር። ከዛ ከላይ ከወጡ በኋላ ተረስቶ ነበር። ይሄንን ቦታውን በማጥናት ያለውን ዙሪያውን በመጎብኘት ስናይ ይሄን ቦታው ይሄ ክቡርና ልዩ ድንቅ ስፍራ ነው፣ ለምን የምድረ በዳ ይሆናል በሚል ለብፁዕነታቸው ለአቡነ መልከጼዴቅ መልአከ ምሕረት ዘካርያስ አዲስ በፊት የካና ለሚኩራ ክፍለ ከተማ የነበሩ አሁን የካ ክፍለ ከተማ ዋና ስራ አስኪያጅ ነበሩ። ከህዝቡ ጋር በጋራ በመሆን የእግዚአብሔር መልካም ፈቃድ ተጨምሮበት አቡነ ሐራ ድንግል እዚህ እንዲነክሱ እንዲከብሩ ተደርጓል ማለት ነው። በሳይንስና በሕክምና ተስፋ ተቆርጦላቸው በካንሰር በተለያዩ ጽኑ ደዌዎች የተያዙ ህሙማን ወደዚህ ዋሻ ይመጣሉ። ከአለት ውስጥ በሚፈልቀው ጸበል ተጠምቀው እምነቱን ተቀብተው በፍጹም ጤንነታቸው ይገኛሉ። እዚህ ቦታ ላይ እምነትና ተአምር በተግባር ይታያሉ። አባቶችም ይህንን ይመሰክራሉ። ሞታለች፣ ሰፈር ተሰብስቧል፣ ጩኸት ተጮኋል፣ ለአክስቷ ተደወለ፣ መጣች። ስትመጣ አብረን ቆይተን እንዴት ሞተች ትላላችሁ ብለው ዝም ብለው ሳያለቅሱ ሳይደነግጡ
እምነትና ጸበል የአቡነ ሐራ ድንግል ይዘው ነው የሄዱት። ሲሄዱ ተገንዛ ነጠላ ለብሳ ሰው ሁሉ እየተጫጫኸ ነው። እስኪ ብለው ምንም አልገረማቸውም አልደነቃቸውም። እውነት አቡነ ሐራ ድንግል ብለው ጸበሉን ፍስስ ሲያረጉባት ወዲያውኑ ብድግ ማለት ነው። ያቺ የሞተችውም የተባለች ሴትዮ ባለቤቷ አክስቷ መጥተው በይፋ የአቡነ ሐራ ድንግል ምስክርነት መስጠታቸው ሚኒሊክ ወደ አለርት የሄደ አንድ ሕፃን ልጅ ሙቷል ተብሎ የአቡነ ሐራ ድንግል እምነትና ጸበል ጽኑ ሕሙማን ውስጥ ገብታ እናቱ ሰጣው የዳነ እስትንፋት ዘርተውበት ተመልሶ ያለ ምንም የታመመ ሳይመር መጥቶ ምስክርነት የሰጠው እሱን። ወደ አቡነ ሐራ ድንግል የመጣሁት አላቃቸውም ነበረ። ገዳሙን አላቀውም። አቡነ ሐራ ራሱ ማን እንደሆኑ ዕለተ ቀናቸውንም አላውቅም ነበርና ያመኝ ነበር። ብዙ ገዳማትን ሄጃለሁ። በቲክቶክ ነው አቡነ ሐራ ገዳምን ያወቅኩት። ከዛም ወደዚህ ገዳም መጣሁኝ። ለ5 ወር እዚህ ዋሻ አቡነ ሐራ ድንግል ገዳም ቁጭ ብዬ በጣም ያመኝ ነበር። ምን እንደሆንኩ አላውቅም። ብዙ ጸበሎች ሄጃለሁ። ምን እንደሆንኩ አላውቅም። ያመኛልና 5 ወር እዚህ ቁጭ አልኩኝ። በቃ አቡነ ሐራ ሳላቆት እርሶ ያውቁኛል፣ እኔ አላቆትም ነበርና ማሩኝ እያልኩኝ ማጸን ነበር። 5 ወር እዚህ ዋሻ ውስጥ ቁጭ ብያለሁ። እግዚአብሔር ይመስገን አቡነ ሐራ ድንግል ለኔ ብዙ ታምራትን አድርገውልኛል። ድኛለሁ፣ ተፈውሻለሁ። እግዚአብሔር ይመስገን። ብዙ ጥያቄ ነበረብኝ፣ መልሰውልኛል፣ ምረውኛልና ወላጅ እናቴን ለ26 ዓመትም አላቃትም ነበረ። ብዙ ሚዲያ ላይ ለመፈለግ ሞክሬያለሁ፣ ሊሳካልኝ አልቻለም ነበርና አቡነ ሐራ ድንግል እኔ በጠበቅኩት ሳይሆን አቡነ ሐራ ድንግል ባሰቡልኝ መጀመሪያ ጤናዬን ሰጡኝ። ከዛም ደግሞ ወላጅ እናቴ በህይወት እንዳለች በሳቸው ፍቃድ ነው ያገኘኋት። እግዚአብሔር ይመስገን። ለኔ ብዙ ነገር ተደርጎልኛል። እግዚአብሔር ይመስገን። ለሰው የማይቻል እግዚአብሔር ይቻለዋልና በጣም ብዙ ነገር አድርገውልኛል። ተፈውሻለሁ፣ ድኛለሁ። በጣም በጭንቀት ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁ። ኑ ዳኑ። ብዙ መልስ ነው ያላቸው፣ እሳቸው መልስ ይሰጣሉ። እኔ በጣም ብዙ ነገር ጭንቀት ውስጥ ነበርኩ። እንግዲህ ዋሻው ይህንን ይመስላል። እምነቱ የክርስቶስ ሰምራ እምነት የሚሰጠው ከዚህ ከተፈለፈለው ከዋሻው ውስጥ ነው። ጸበሉም ከዚህ ውስጥ ነው የሚቀዳ። ይሄ በግራዬው ያለው በዚህ በኔ በጀርባዬ በኩል ጸበሉ ነው። ይሄ ደግሞ እዚህ ላይ እምነቱ የሚሰጠው ይሄ ነው። 2 አምድ ያለው ዋሻ ትልቅ ዋሻ ነው። ይሄ የእናታችን የቅድስት ክርስቶስ ሰምራ ኢትዮጵያዊቷ ጻድቅ የእናታችን የክርስቶስ ሰምራ ዋሻ ነው። ብዙዎች ሰዎችን እየፈወሰ እያዳነ ታሪክ እየሰራ ያለ ከጻድቁ ከአባታችን ከአቡነ ሐራ ድንግል ጋራ ያው እዛም ኳናው ገዳማቸው ሁለቱም ባህር ዳር ላይ የሚታወቁት እናታችን ክርስቶስ ሰምራ ባህሩ ላይ ናት። አባታችን ጻድቁ አቡነ ሐራ ድንግልም እዛው ከባህሩ ዳር ሆነው ሁለቱም እዛም ባንድ ላይ ናቸው። እዚህም በሁለቱ በአንድ ቤተክርስቲያን ከጎንና ከጎን ሆነው የአቡነ ሐራ ድንግል ከዚህ ያለ እናታችን የክርስቶስ ሰምራ ደግሞ ዋሻ ይሄን ይመስላል። ስለዚህ ብዙ ድንቅ ተአምር እየተሰራ ሰዎች እየዳኑበት ያለ ለመጀመሪያ ጊዜ ሕፃን የዳነችበት ሕፃን ድና በጣም መንቀሳቀስ የማትችል ሕፃን ሲፈልቅ ካህናቱ ይሄንን እስቲ እንሞክር ብለው ሲሞከር ወደው ደና ብድግ ያለችበት ትልቅ ይሄ ቅርስ ነውና ይሄንን የመስላል ዋሻው። የእናታችን በዚህ መጣችሁ ዳኑ፣ ተፈወሱ። የእናታችን የክርስቶስ ሰምራን ደግሞ የማዳን ድንቅ ስራዋን በዚህ እግዚአብሔር የሰጣትን ጸጋ እንድታውቁ በዓሏም የሚከበረው በ24 ነው። በ24 ወር በገባ በ24 ከአባታችን ከተክለ ሃይማኖት ጋር አብሮ ባሏ ይከበራል። በዚህ ስትመጡ ለጸበሉም ስትመጡ ከላይ ጸበል ተጠምቃችሁ መጣችሁ ዋሻዋን ያለውን እምነት ጸበል ይዛችሁ ተጠምቃችሁ እንድትሄዱ እናሳስባለን።
ለወደፊት የታሰቡት ሐሳቦቹ በስራ ተጀምረዋል። የአብነት ትምህርት ቤቶች ነበሩ፣ ትምህርት ቤቶቹ ተጀምረዋል። የአቋቋም ጉባኤ ቤት ተጀምረዋል። የቅዳሴ ጉባኤ ቤት ተጀምረዋል። የአዲስ ኪዳንም ተጀምረዋል። ትርጓሜ መጻሕፍት ማለት ነው። የቅኔና የዜማ ቤት ደግሞ ይቀጥላሉ ማለት ነው። ፕሮጀክቱ ያው እንግዲህ ማህበረ ቅዱሳን ነው ፕሮጀክቱን የሰራልን። በዚህ አጋጣሚ እያመሰገንኩኝ ወደፊትም ከኛ እንደማይለዩ እግዚአብሔር ማህበሩን የሚጠብቅልን በእውነት አሁን እየሰራን ያለነው የቦታ ማስፋፋት ነው። ይሄ የምንለው ፕሮጀክት የሚዘረጋው የሚያርፈው መሬት ላይ ስለሆነ መሬት ማስፋፋት ነው አሁን ይዘን ያለነው። አቅምም እያሳጣን ነው። ስለዚህ የተለያዩ ጸጋው ይበዛላችሁ መዋዕለ ንዋያችሁን በእግዚአብሔር ቤት እናፍስስ፣ ይሄን እናድርግ የምትሉ ቦታው ምቹ ነው። መጣችሁ ብታናግሩን ደስ ይለናል። ወደፊት የታሰበው ቤተክርስቲያኑን በመስራት ነው። መንገድ ጠረጋው ተጀምሯል። ቤተክርስቲያኑ አሁን ፑቲንጉ ለማስቆፈር ማሽን የአፈር ምርምሩን ለማድረግ ማሽን መጥቶ ያጠናል ማለት ነው። ባለሙያዎች ኢንጂነሮች ያጠናሉ። የተቋቋመ ህንጻ ኮሚቴ አለ። ስራውን ለባለቤቱ ነው የምንተው። በዚህ መሰረት የምንሰራቸው ቤተክርስቲያኑን ከመስራት ጀምሮ የአብነት ትምህርት ቤቶች፣ የተማሪዎች ማረፊያ፣ የመምህራን እንዲሁም ደግሞ የጸበል ቤት አዳራሾች ስንል በተለያየ ሁኔታ እንከፍላቸዋለን። ለምሳሌ ሱስ ያለባቸው ለብቻ እንደ ሱስ ማገገሚያ ማዕከልም ሆኖ ሊረዳ የሚችል ያን ሁሉ ለማድረግ በፕሮጀክታችን ውስጥ አለ። በተጨማሪ አረጋውያን ለብቻ እንዲኖሩ የማድረግ አረጋውያን አቅም ያላቸው ሱባኤ መተው ገብተው እንዲመለሱ፣ አቅም የሌላቸው ደግሞ በዚህም እንዲኖሩ የማድረግ ወደፊት መቄዶንያ ብቻ አይደለም አረጋውያን መጦሪያ ያለበት ቤተክርስቲያንም መልመድ አለብን። እዛው እየቆረቡ እዛው እየመነኮሱ እዛው እግዚአብሔርን እያገለገሉ እየተገለገሉ እንዲኖር የማድረግ ሁኔታ ዓላማ እቅድ አለን እግዚአብሔር ቢፈቅድ። ስለዚህ ቤተክርስቲያን ብትሰራ ይሄ አቅም ያንሳታል አይባልም። መቼም አንቺም ትረጅኛለሽ። ይሄን ብናደርግ ሌላ የእንጨት ስራ፣ ቅርሳ ቅርስ፣ ቡለኬት ልዩ ስራዎች ለመስራት ቤተክርስቲያን ራሷን እንድትችል ለማድረግ ይሄንንም እቅድ አለን። ጸበሉን ደግሞ አሁን ቅርብ ጊዜ አንድ የተባረከ ግለሰብ አግኝተናል። የወንዶች ለብቻ የሴቶች ለብቻ የአቡነ ሐራ ድንግል ቃል ኪዳንና የዋሻው ቅዱስ ሚካኤል ተራዳይነት አይለይም። ይህ ዋሻ እግዚአብሔር ለኦርቶዶክሳውያን የሰጠው ትልቅ የበረከት ስጦታ ነው። ጻድቁን ያከበረ ከመከራ ይድናል፣ በጸሎታቸው የታመነም ከደዌው ይፈወሳል። የጻድቁ አባታችን የአቡነ ሐራ ድንግል ረድኤትና በረከት ከሁላችን ጋር ይሁን፣ አሜን። አምለኪ ማርያም ሰላም ለኪ መጽኔተ ኃይል ሰላም ለኪ